ዛቦት ያጠነክራችኋል ያበረታችኋል በሰዓቱ ግን ያበሳጫችሁ ሊሰማችሁ ተስፋ ልቆርጡ ትችላላችሁ እና እውነቴን ነው የምልህ ይሄ ማሽን ታውቃላችሁ ይሄ ብቻ አይደለም ብዙ ነገሮች ያሳያችኋለሁ ጤነኛ ይመስላችኋል አይደል ግን ይሄ በሰው እጅ የተቀደደ ነው የሚመስላችሁ ቡናውን ደፋ ልቀም ወይ ቡናውን እንዴት እንደደፋ ቡና ምን እያረክ ነው በደንብ አልደረቅ ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ አላችሁ እኔ ያለው እግዚአብሔር ተመሰገነ ይሁን እንግዲህ ያት ቡና ላፈላበት እንግዲህ መብራት የለውም ገና ጨለማ ነው እና ዛሬ አስተካክዬ ቡና ለምን አላፈላበትም ብዬ ቦታ እቃዎችን ቦታ አስይዤ አታርፍም በረከት የቡና እየደፋ እና እስቲ አብረን ፋውት እንበል ያሳያችሁ ቡናውን ደፋ ልቀም ወይ ቡናውን እንዴት እንደደፋ ቡና ምን እያረክ ነው በደንብ አልደረቀም ያው ገና እርጥብ ነው ግን ስናጫጭሽበት ደግሞ ይኸው በነገራችን ላይ ያኛው እንትን ማለት ነው እየሰራሁት እንትን አፈርና ደቃቅ እንትን ነው እንዴት እንደሚነዳውን ቡና ላፈላበት ነው እና እዚህ ጋር እንደምታዩ እዚህ ጋር ቦታ አስይዣለሁ እቃዎቹን ቦታ አሳስኩት በኋላ እነዚህ ይሰቃቀላሉ ኮተት የሆኑት ማለት ነው ይሄ የደፋ ትልቅ ምሳራ እና እዚህ ጋር የሆነ ቁርስና ማርከን እንግዲህ እንደዚህ ይመስላል ምን ያረክ ይደፋው አይደል እና ምን ያረክ እየለቀምክ ነው ቶሎ ልቀም እና አብራችሁን ቆዩ ላይክ ሼር እያረጋችሁ እንግዲህ አብረን ቡና ምናፈላ ይሆናል እንዴት እንደሚቀጣጠል ይሁት እንግዲህ አሁን ቡና አብረን ምናፈላ ይሆናል ተመልካ አይደለ ቡና እናፈላለና ከዛ ማን ነው የሚጠጣው ቡና ማን ነው የሚጠጣው እንዴት ነው የሚጠጣ እናረጋለና እናረጋለና እናምራችሁ ቆይተ እና ሰዓቱ እውነት እንደምነድ እና ቤተሰብ አሁን ቡናችንን ፋፋ እናረጋለን እንግዲህ ቄጠማ ምናምን የለኝም ቄጠማ የለኝም ተነስሽ ልብስን ቀይረና ተነስ ይቆጣሉ ይስቁባል ሳቁበት ባቦ ልስጠን ባቦ እሺ ባቦ ይሰጠክ ያው ባቦ እዚህ ጋር ባቦ ቤት ሲቆላ እንዴት እንደሚያረጋ ቤት እንግዲህ እዚህ ጋር ቡና ቁርሳችን ነው ሁሉ ነገር አዘጋጅተናል እና ጠባብቱንም እንደዚህ ጋር ካሜራው እንዴት ይመራላቀም በጣም ወብኛል ይመስለኛል ቀስ ተስተካክለዋል እና ማዘርም አለች እዚህ ጋር መተን እንግዲህ አሁን ሰው ቪዲዮ መግባት ስላልፈለገች ነው እና እኔ በጠዋቱ ጽድት ታርጌ ቦታ አስይዤ እንትን ብያለሁኝ ለማንኛውም ወደፊት ራሱ ይሁን አልጋ ሜትር ካያለ እስከዚህ ከተቀበጥኩ ካሜራውን ያቀረቡ እንጂ በቂ ነው ብዬ ነው የማስበው በቃ ትንሽ ብጠብብ ግን ተመስገን በጣም አሪፍ ሂድና ፍሬን ሂድና ቀይልልኝ ቆልቆል
ልቆልፍልህ። እዚህ ጋር ማን የመታክ? እዚህ ጋር ለምንድን ነው ያበጠው? ወደቅ። በቃ አንተ መውደቅ ብቻ ነው እንዴ ስራ? እና እስከዚህ አልጋ ከተደረገ ከስራ የማይፈለጉ ነገሮች ይደረጋሉ፣ የማይፈለጉ ነገር ይሰቀላሉ። ይሄን አይል እንትን አይልም፣ ግን በጣም ብጣብም ግን ያው ምንም ቢሆን የራሴ መሰለ ነገር የለም። እኔ ቢያንስ ደስተኛ ነኝ፣ እግዚአብሔር ይመስገን። ለምን መሰላት የሆነ ያሰራሩ እንትን ነው እንጂ ቆርቆሮ በዛ ያለ ነበር ሲሰራ ነው እንትን የተበላሸው ሲሰራ ነው የተበላሸውና በጣም አሪፍ ነው። ይሄ ዱላ ለአንተ ነው ታውቃለህ። አሁን ይቀመጥ እዚህ ስትረብሽ ብቻ እምትኝ ልምታክ እምትኝ እያለ ነው ካላርግን ቆይ ብላና ከዛ ካረጋለህ እኔ ዳረከ ሰዓት ላይ እዚህ ገና ቡና እንጠጣለና እና ያው አንዳንዴ አልፎ አልፎ እንደዚህ ሞቅ ይደረግበታል። እኔ ብዙ እቃዎች ስለሌሉኝ ችግር የለውም። የሚፈለጉ የማይፈለጉትን ቦታ ማመቻቸት ነው። እግዚአብሔር ካለ ደግሞ እንግዲህ ያው ትንሹ ስናመሰግን ትልቁን ማግኘት የምንችለውና ምን ይታወቃል። ሎተሪ ወጥቶልኝ ይሄን አፍርሽ ፎቅ ልሰራ እችላለሁ። እኔ ተስፋ አልቆርጥም። በጊዜው ነገሮቹ ሊያናድደኝ ይችላል። በተለያየ ነገር በሰዓቱ ተስፋ ልቆርጥ እችላለሁ፣ ልበሳጭ እችላለሁ። ግን እውነቴን ነው የምላችሁ ተስፋ እንዳቆርጡ፣ ጠንክሩ፣ በርቱ። የማልፍ ይመስላል በሰዓቱ በጣም ነው የምንበሳት ስለሆነ ይበርዳል። የዛ ነው እና ደስ ይላል። ብቻ ተመስገን። የአዲስ አበባ ላይ እቺ የምታክል ቤት ነው እንግዲህ እንደምንም አመቻችተው እንደምን የሚኖሩት እና እንትን ሲበዛ ፈተናዎች ሲበዙ እውነቴን ነው የምላችሁ የሆነውን ነገር ባሳያችሁ ትናድዳላችሁ። ግን ለመልካም ነው። እግዚአብሔር የተሻለ ሊሰጠኝ ነው። የተሻለ ስለሚሰጠኝ ብዬ ያው በሰዓቱ ብበሳጭም በሰዓቱ ብዙ ነገሮች አሉ። እግዚአብሔር የሚወደው ነው የሚፈትነውና በቃ ይሄን እና እውነቴን ነው የምላችሁ እንደዚህ ስታዩኝ ለተወሰነ ደቂቃ ስታዩኝ በቃ ምንም አልጋ ባልጋ የሆነልኝ ነገሮች ሁሉ የማልፈተን የማልበሳጭ የማይጎልብኝ ሊመስላችሁ ይችላል። እኔስ መቼ ነው የሚያልፍልኝ? እኔስ መቼ ነው በራሴ ቤት እንደዚህ ቁጭ ብዬ ቡናዬን አፍልቼ ፏ ብዬ በፈለኩበት ሰዓት ተኝቼ በፈለኩበት ሰዓት የምነሳው ልትሉ ትችላላችሁ። አንድ ቀን ይሳካላችኋል። እውነቴን ነው የምላችሁ አንድ ቀን ይሳካላችኋል። ግን እውነት ይሄን ሁለት ወር ምን ያህል እንዳለቀስኩኝ፣ ምን ያህል እንደተፈተንኩኝ፣ ምን ያህል በነገሮች ሁሉ ምንም ኖሮኝ አይደለም። ግን እንትን ስኖራችሁ ምቀኛ ሲበዛባችሁ ያጠነክራችኋል፣ ያበረታችኋል። በሰዓቱ ግን ሊያበሳጫችሁ፣ ሊሰማችሁ፣ ተስፋ ልቆርጡ ትችላላችሁ እና እውነቴን ነው የምልህ የሆነውን ነገር አሳያችኋለሁ። ለምን እንደተበሳጨው ለምን ምን እንደሆንኩኝ አሳያችኋለሁ። እና በሰዓቱ እንደውም አልቀረጽኩትም፣ እቀርጽላችኋለሁ። ቀርጬ እንደውም የተወሰነች ነገር አስቀምጬ ነበረ። ምን ልላችሁ ነው? ማንኛውም ሰው በጣም ከባድ ፈተናዎች ነው በዚህ ሁለት ወር ውስጥ ያሳለፉ። ግን ብቻ ተመስገን። የቃል ከዚህ የለም። እኔ በጣም ሲቃጠል ደስ አይለኝም ትላለህ። የበዛ ጋር ይኸው ማየቅ
እሺ ዶሮ ነበራት ሂድ እና እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። ላወራው ስል ለራሴ ሼም እየያዘኝ እያፈርኩኝ ባበረብሽብሽ አደረገኝ። ባበረብሽብሽ አድርጎኝ ነው እና አሳያችኋለሁ። እውነቴን ነው የምላችሁ። ቪዲዮ ላይ የምታያችሁ ነገሮች እክሌ አልፎለት፣ እክሌ ለብሶ፣ እክሌ ደምቆ የምታዩት ነገር ማለት ነው ተስተካክሎለት አልጋ ባልጋ ሆኖ አይደለም። ቢያንስ ከ110 ወይም 5 ቢስተካከል ነው በሚዲያ የምታዩት ትክክለኛ ህይወት የሚኖሩት ማለት ነው። እና እናንተም አንድ ቀን አለው የዘገየበት ቀን አለው። የራሳችሁ ቤት ውስጥ ትንሽም ብትሆን በሰላም ወጥታችሁ በሰላም የምትገቡበት የምትደሰቱበት አንድ ቀን ይመጣል። እውነቴን ነው የምላችሁ። እኔ እንጃ ይሄን ኩሽና ለመስራት መቼም ስንት ወራት እንደፈጀብኝ ታውቃላችሁ። አመት በሉት፣ እውነቴን ነው አመት በሉት። በጣም ቆይቷል እና ከባድ ነው። አስተያየት መስጠት አይከብድም፣ መስራት ግን ከባድ ነው። ብር ማጣት፣ ብር አግኝታችሁ ደግሞ ወይኔ የቀጠራችሁ ሰው ያለ ማምጣት፣ ዛሬ ነገ ቀጠሮ የመስጠት ብዙ ነገር እና እኔ እንጃ አውቃለሁ። በጣም ትንሽ ነው። እኔ እንደዚህ አልነበረም እንዲሰራ የፈለኩት፣ ግን ከባድ ነው፣ እጅግ በጣም ከባድ ነው እና ዶሮ ብታረቢ አስተያየት መስጠት አይከፋም። ግን እኔም ሳላስብ ቀርቼ አይደለም። ዶሮ ብታረቢ በግቢሽ ሰፊ ነው፣ ብዙ ነገሮች መክራችሁኛል። ግን የኔም ያለመመቻቸት ነገሮቹ እንደምታዩኝ አይደለም። ብዙ ፈተናዎችን ነው እያሳለፍኩ ያለሁት። ግን ለበጎ ነው፣ ለመልካም ነው። እስትንፋሻችሁ እስካልተቋረጠ ድረስ ተስፋ አትቁረጡ። እኔም እስከቻልኩኝ ድረስ እየታገልኩኝ ነው። አቅሜ የፈቀደውን እየታገልኩኝ ነው። እኔ ሰው ካልደረሰብኝ በሰው ምድርስ አይደለሁም። ከነኩኝም አትንኩ ባይ ነኝ። ልነካችሁም አልፈልግም። እንደ ሰው ደግሞ በንግግር መፍታት እምወድ ሰው ነኝ። ዝም ብዬ እንትን እምል አይደለሁም። ግን ያው አንዳንድ ሰው ግልጽ የምትናገሩት ነገር ግልጽነቱ ያስጎዳችኋል። አንዳንድ ሰው ግልጽ አይወድም፣ ደብቆሽ ነገር ካልሆነ ማለት ነው። እና እኔ እንጃ ይሄን እስቲ ላሳያችሁ፣ ቪዲዮ ሰራላችኋለሁ። ግን እስቲ ላሳያችሁ ይሄ ነገር ምን ሆኖ እረፍ ባባ። ይሄ ነገር እስቲ እዩት። ከዚህ በፊት አሳይቻችኋለሁ። ላሳያችሁ አንዴ ልጨርስ እና የትም አላሳያችሁ። ታያችሁ? ይሄ ታያችሁ? ማርሲያ ታያችሁ? በረከት እዛው አርግ። ያው ከፈለኩ ሰደው እና እት ይሄ ማሽን ታውቃላችሁ? ይሄ ብቻ አይደለም፣ ብዙ ነገሮች አሳያችኋለሁ። እና ባው በጣም ይረብሻል እና እሺ ቻው ሄደሽ እነዚህ የምታያቸው እዚህ ጋር የምታያቸው ነገሮች ከዚህ የበለጠ ደግሞ ሌላ ነገሮች አሉ። ጤነኛ ይመስሏቸዋል አይደል? ግን ይሄ በሰው እጅ የተቀደደ ነው የሚመስላችሁ? ገምቱ ምን እንደቀደዱ፣ ምን እንደበላው እንደዚህ ማለት ነው። ሳልነግራችሁ ምን እንደበላው ገምቱ። ይሄኛው ምን እንደበላው ካርቶኑ አይደለም የሚገርመው፣ ማሽኑ ነፍሶ ተበልቷል፣ ተቀንጥሷል። የእንትን መፍጫ ታውቃላችሁ? የሽንኩርት መፍጫ እና ምን ያህል አይኔ ስለሚያመኝ ምናምን እንዴት አድርጌ እንደገዛሁት እኔ አውቃለሁኝ። አታችሁ ያገኛችሁ ሰዎች ትረዳላችሁ፣ ያላችሁ ሰዎች ሳይሆን ማለት ነው። እና
ውስጡን ከገመታችሁ ከፍቼ ይቀርጽላችኋለሁ። ገመቱት። ሌላ ነገሮችም አንድ ላይ ቀርጬ ያስቀመጥኩታል አሳያችኋለሁ። እና የራሳችሁን ንብረት የራሳችሁን ብዙ ነገሮች ስታጡ ሲበላሽባችሁ ምን ያህል እንዴት አድርጋችሁ እንዳመጣችሁ ስታስቡ ምን ያህል ሲበላሽባችሁ በጣም ነው የሚከብደው። እውነቴን ነው የምላችሁ፣ በጣም ከባድ ነው። ይሄ ነገር ሁሉ ለእናንተ ማሳየት ፈልጌ ሰው ለምን እንደማሳያችሁ ታውቃላችሁ? እዚህ ጋር ቪዲዮ ላይ ስታዩ ብዙዎቻችሁ ወይኔ በቃ እኔስ መቼ ነው አገሬ ላይ ገብቼ እኮ የምለው የምቀመጥ ትወርቃለህ፣ ባባዬ ወደ ኋላ ትወርቃለህ፣ እዚህ ላይ ተቀመጥ ጎበዝ ልጅ እዚህኛው ላይ ትላላችሁ። ስለዚህ ሁሉም የምታዩት ሚዲያ ላይ የምታዩት ነገር አልጋ በአልጋ ሆኖ አይደለም። ሄድሽ እዛ ጋር ይዝክና ያኛውን ይዘና ያኛውን ጆክ ይዘና ሄድ እዛ ጋር ያለውን ጆክ ይዘና ጎበዝ ልጅ እና በርቱ፣ ጠንክሮ ልላችሁ ወደ እሱን አይደለም እና ጠንክሮ በርቱ። እግዚአብሔር ለመልካም ያዘገየበት ይቾከለበትም ለመልካም ነው ልላችሁ ወዳለኝ። ለማንኛውም ቡናችንን እንጠጣ እላችኋለሁ። ለማንኛውም ደህና ሁኑልኝ። ቡናዬ ምናምን እያፈላሁ ነው እዚህ ጋር ፈረሽ አድርጌ ማለት ነው።